ትላንት አብርሃም ለምንድን ያልተገኘው? ምን አጋጥሞት ነው? ይሄ እርቅ እውነት አይደለም፣ ከበስተጀርባ ሌላ እቅድ ሌላ ፕላን አለ ያላችሁ አብዛኞቹ እየተጨናነቃችሁ ነው ያላችሁት። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ትላንትና እንግዲህ ብዙዎቻችን እንደተመለከት ነው በጣም የሚያምርና በጣም ድምቅ ያለ ፕሮግራም ነበረ። በዚህ አጋጣሚ ደግሞ በዙሪያ ያሉት በጣም ምርጥ ጓደኞቿን ልናመሰግን እንወዳለን። እነ ጽጉ በተለይ የሱ እህቶች እነ ቡዜ እነ ኤልዱ በጣም ከመደሰቷ እንኳን የተነሳ እያለቀሰች ነበረ። በተለይ ትንሹ አብርሃም እያለች ነበረ ሕፃኑን ስታየው ስታለቅስ የነበረው። እንግዲህ እኛም አይተነዋል እንዳየነው እንግዲህ ቁጭ አብርሃምን ኮፒ ነው ትንሹ አብርሃም ማለት ነው። እንግዲህ አብርሃም ያልተገኘበትን ምክንያት ራሱ ተናግሯል። አንዳንዴ እየተነገረንም አንዳንዴ እንዳልሰማን እንሆናለን እንጂ ራሱ ተናግሯል። ፕሮግራም ላይ እንደማይገኝ ራሱ ተናግሯል። አብዛኛው ሰው ግን የሚመሰለው ከሄርሜላ ጋር አብሮ ያለና ከሄርሜላ ጋር እንጂ እያደረጉ ነው እየመሰለው ያለው። ግን ደግሞ እሱም በተደጋጋሚ ከሄርሜላ ጋር ያለውን ነገር እያሳየን ነው። አሁን ትላንትና ፖስት የደረገ ቪዲዮ ነበር፣ አብዛኞቻችን እንደተመለከት ነው። ትላንትና እዚህ ፕሮግራም ነበረ ማለት ነገሮች በጣም ድብልቅ ያሉ ናቸው። የተደበላለቀ ስሜት ነው ያለው ማለት እዚህ ጋር አንደኛው ሰው ደስታውን ያጣጥማል፣ እዚህ ጋር ደግሞ አንደኛው ሰው ሀዘኑን ይጋራል ማለት። ስለዚህ ኦዲየንስ ደግሞ የሚያውን ነገር ነው የሚያምነው፣ ያያለውን ነገር እና እናንተ የምትሰጡትን ነገር ነው የሚቀበለው ይመስለኛል። አብዛኛውን ጊዜ ከኦዲየንስ በሚመጣላችሁም ቅሬታ ይመስለኛል እናንተም ራሳችሁን እየገለጻችሁልን ያላችሁ። በዛም ወጣ በዚህ ወረደ እናንተ ታርቃችሁ እናንተ ሰላም ፈጥራችሁ ማየታችሁ ለና ትልቅ ነገር ነው። እንዲሁም ሄርሜላ እንግዲህ ያቀደችው ቅድ አለ። ከዚህ ፊት አብርሃምን ሩታ ስለተበቀለችው ባንድም በሌላ በቀል ነው። እውነት አይደለም ይሄ እርቅ ቤትም እውነት አይደለም የገዛላት እስክሪብቶና ወረቀቱ ራሱ የውሸት ነው። ከዚህ በፊትም እንደምታውቁት እንግዲህ የፍቹን ፋይል በጣም በተደጋጋመ ጊዜ ነበር እሱ ወረቀት ይዛ ስትመላለስ የነበረውና ይሄ ወረቀት ምንድነው ከኋላው ምንድነው ያለው ሴራ እያልን አብዛኞቻችንም እኔንም ጭምር ስንል ነበርና ትናንትና ደግሞ ይሄ የቤቱ ፊርሚያ ትክክል እንዳልሆነ የተለያዩ መረጃዎች እየወጡ ነው ያሉት። ግን እኛ የምናውቀው የምናየውንና የሚነገረንን ነገር ነው ልናዳምጥና ልንሰማ የምንችለው አይደል እንደ ቤተሰብ። ስለዚህ እንግዲህ ሩታ በነገራችን ላይ ከማንም የምትጠብቅ ሴት አይደለች። በጣም ጀግና ጎበዝ ብርቱ ሴት ነች። በተለይ በእርግዝና ሰዓት ያሳለፈቻቸው በጣም ብዙ ስትራግሎች አሉ። እንደገና ከወለደች በኋላ ብዙ የገጠማት ነገሮች አሉ። ያንን አሳልፋ ዛሬ ላይ ቆማለች አይደለ? አሁን ላይ ያላት የሰውነት አቋምና በፊት እንኳን አንድ አይደለም። እርግዝና ላይ በጣም እርጉዙላ አትመስልም። ከወለደች በኋላ ደግሞ የተሻለ ትንሽ ተሽሏት ነበር ማለት ተሽሏት ስላችሁ ከነበረችበት ከእርግዝና ትንሽ ስትወልድ ላይ ያላት ፊዚካል አሪፍ ነበር። ግን ከወለደች በኋላ ደግሞ ትንሽ ከተወሰኑ ጊዜያት በኋላ ደግሞ ሰውነቷ በጣም አሪፍ የፋፋና ቆንጆ ሆናለች። ትናንትናም እንደተመለከታችሁት እነ ጽጌ የሩታን እናት ሲያመሰግሩ ነበረ። ይሄ ደግሞ ሊመሰገኑ የሚገቡ እናት ናቸው። ለመናገር በጣም ወዳቸውና ማከብራቸው እናት ናቸው። በጣም አስተዋይ፣ አንዳንዴ ለልጃቸው ወግነው የሚናገሩ ቤተሰቦች አሉ። ግን እሳቸው ትዳር ምን ማለት እንደሆነ ትዳር ውስጥ ብዙ ነገሮች እንዳሉ ትዳር በጣም ትልቅ ተቋም እንደሆነ አላደለ በቃ ሁለቱንም እንደ ልጅ አድርገው ሲናገሩ ነበር እና እንደውም ለኦዲየንስ ሁላ መልእክታቸውን ሲያስተላልፉ ነበር። በሰው ትዳር ላይ አትግቡ፣ እነሱ ነገ ታርቀው እነሱ ነገ ሰላም ፈጥረው ስታዩ እናንተ ታፍራላችሁ እስከማትሉ ደርሰዋል። ትላንትናም ጋሼም ከሩታ አክስት ጋር ተገናኝቷል። ትላንት ቪዲዮ ሰርቼላችኋለሁ። እስታይ ስለት የሰመረ ሁላ ያሉበት ደረጃ ነው የደረሱት። ለምን ይህንን ትዳር ይፈልጉታል፣ ይህንን ሰላም ይፈልጉታል። ይህንን ጊዜ በጣም ይናፍቁት ነበረ። በተለይ ለሳቸው ድርብ ባል ነበረ። የሩታ አክስትን በጣም አስተዋይ ነች። ከዚህ ፊትም ሩታና ብርሽ በተጣሉበት ሰዓት በጣም ብዙ ዋጋ የከፈለች በጣም ብዙ ነገሮችን ትምህርቷን ትታ ነገሮች እንዲስተካከሉ ሩታን ያገዘቻት፣ እንዲሁም አብርሽንም እስከ መምከር ነገሮች እንደሚስተካከሉ ተስፋ እንዳይቆርጥ ብዙ ነገር ፑሽ ያደረገችው እናት ናትና የሩታ አክስት እንግዲህ የሰው ልጅ ከሰላም የበለጠ ምንም ነገር የለም። ልጅ ደግሞ የእናትና የአባቱ ፍቅር ይዞ ነው ማደግ ያለበት።
ከፍቅር ይበልጥ ደግሞ ምንም ነገር የለም። ስለዚህ ትላንትም ዛሬም ነገም እንደምናያችሁ አብርሽ ይሄንን አጋጣሚና ይሄን ጊዜ ተጠቅሞ ለሩታ ጊዜና ሰዓት ታይሙን ሰጥቶ ወደ ነበሩበት ፍቅራቸው እንደሚመለሱ ተስፋ እናደርጋለን። አብዛኛው ኦዲየንስ ደግሞ እነሱ እንዳልተጣሉና የሚሰሩት ነገር ለእይታና ለታይታ እንደሆነ የሚያወሩም አሉ። እንደነገርኳችሁ እኛ የምናየውንና የሚደረገውን ነገር ነው አይተን የምናምነው። ለምን የሚያሳዩንን ነገር ነው እኛ የምንቀበለው። ስለዚህ ቤተሰብ ሰብስክራይብ አድርጉ። እስካሁን እየተከታተላችሁ ከሆነ የምታዳምጡ ከሆነ ሰብስክራይብ አድርጉ። በተለይ ደግሞ ሁልጊዜ እንደምላችሁ ሴት ስትሆኑ ክብራችሁ ጠብቁ። ክብራችሁ እንዳትደራደሩ። እውነት ለመናገር ሰው በክብሩ መደራደር የለበትም። ላይክ እንደ ሩታ ክብሯን ስለጠበቀች ጀግና ስለሆነች አያችሁ አይደለም ከነ ግርማ ሞገሷ ከነ ክብሯ ወደ ቤቷ ተመልሳለች። ራሱ ስላስከበረች ገብቷቸዋል አይደለ? በቃ እዚህ ጋር ይሄ የኔ ሬድ ላይን ነው፣ እዚህ ጋር ማቆም አለብኝ፣ እዚህ ጋር ቀይ መስመር ማስመር አለብኝ፣ በቃ ገደቤን ማብጀት አለብኝ ብላ ነገሮችን ስላስከሄደች ነው ዛሬ ላይ የተከበረችው። ገብቷቸዋል አይደለ? ስለዚህ ይሄን የምለው አሉ አንዳንድ ሴቶች በተለይ በሰው ትዳር በሰው ላይፍ ላይ ገብቶ የሰውን ህይወት የሰውን ትዳር የሚበጠብጡ ሴቶች አሉ ይመስለኛል። ያኛው ሰውዬ ሚስቱን ወደ እነሱ ጋር ሲመጣ የሆነ እንዴት ነው የሆነ ጀብዶ የሰሩና የሆነ በቃ ትልቅ የሆነ እንዴት ነው የሆነ የፈጠሩት ነገር ያለን ይመስላችሁ፣ ግን አይደለም። ጀግና ማለት ሚስቱን ጥሎ ሌላ ቦታ የሚሄድ አይደለም። ጀግና ማለት ባሏን ጥላ ሌላ ወንድ ጋር የምትሄድ አይደለችም። ጀግና ማለት ለሚስቱ የሚታመን ለሚስቱ ጀግና የሆነ ለሚስቱ ታዛዥ የሆነ ለሚስቱ ፈራ እግዚአብሔር ያለው እግዚአብሔርን የሚፈራ ወንድ ነው። ሴቷም እንደዛ ማለት ነው። እና ቤተሰብ ሄርሜላ እንግዲህ ሁል ጊዜ እንደምለው ምንም ያነሳት ነገር የለም። አብርሃም ላይ መንጠልጠል የሚገባ ሴት አይደለችም። ወንድ ልጅ እሷ ሊለምናት የሚገባት ሴት ናት እንጂ እሷ ወንድን የምትለምን ፍጥረት አልነበረችም። ለምን ሴት ናት። ሴት ደግሞ ሴትነቷ የራሱ የሆነ ክብር አለው። ገብቷችሁ አይደል? ሴት ስትሆኑ ክብራችሁ ራሱ ስማችሁ ራሱ ክብር ነው። ሴት እናት ናት፣ ሀገር ናት፣ እህት ናት፣ ሚስት ናት። ስለዚህ በክብሯ መደራደር እንደሌለባት ነው የሚሰማኝ። እንግዲህ ዛሬ ወይም ነገ በምን አይነት አይዲያ ወይም በምን አይነት ነገር እንደሚመጡ አናቅም። ይሄ ቤቱ ውሸት ነው ምናምን ለምትሉት ግን ተመልካቾች ምንም ውሸት አይደለም። እነሱ እየሰሩ ነው፣ እሱም እየሰራ እስከሆነ ድረስ አይደለም ቤት ሌላ ነገር መግዛት የሚችላሉ። እንደምታውቁት ከዚህ ፊትም ሰርፕራይዝ አድርጓታል። መኪና ገዝቶ ሰርፕራይዝ አድርጓታል። መኪና ደግሞ ሰርፕራይዝ ሲያረጋት አይተናል አይደለ? ስለዚህ ውሸት ነው እንደዚህ ነው እንደዛ ነው የምትሉ አይደለም። እንግዲህ ቤቱንም ገዝቶላት ፊርማው የውሸት ነው ያላችሁም አላችሁ አይደለም። በቴምር ሪስቴት እንግዲህ ምናልባት ማስታወቂያ ማሰርቶት የተወሰነ ፐርሰንትም አስቦለት መግዛት ይችላል። ለምን ማስታወቂያ ራሱ በአሁኑ ሰዓት ቀላል አይደለም፣ ኮሚሽን ቀላል አይደለም። አሁን ላይ በተለይ እንደዚህ በቤቶች ደረጃ ኮሚሽኑ በጣም አሪፍ ነው። ዛሬ ዲስካውንት ነው ገብቶች ከ7.1 ሚሊዮን ብር ወደ 3.1 ሚሊዮን ብር ነው ዲስካውንቱ እንኳን አሁን ላይ ለገና ባለ የወረደውና ያንን ማድረግ የሚችሉበት አቅም አላቸው፣ ይችላሉ ለማለት ፈልጌ ነው። ቤተሰብ ስለምታበረታቱ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።